እግዚአብሔር ከሰጠን ትልቁ ኃይል የጸሎት ኃይል ነው ብዬ ነው ማስበው። ብዙ ሰው መጽሐፍ ቅዱስ ያነባል፣ ግን የጸሎት ኃይሉ ደካማ ከሆነ ከመውደቅ አይመለስም። ሰው ቡኩን ይዞ ወደ ቤተክርስቲያን ሲሄድ እና ያለ ጉዳይ ማስፈጸሚያ ብቻ ሆኖ እናየዋለንና ፕራይመሪ ጎሉ ምንድነው መሆን ያለበት? የጸሎት ስበው ጸሎት መናገር ብቻ ይመስላል፣ ግን አይደለም። ጸሎት ጸጥ ማለት ነው፣ ፎከስ አድርጎ ጸጥ ማለት። ስለዚህ ጸሎት ማለት ትልቁ ስራ እኛን ወደ መስዋዕትነት ነው የሚያመጣው። ዝም ብሎ ለአምጣ እንካ ጸሎት ብቻ አይደለም፣ እኔን ቅዱስ መስዋዕት ለማድረግ ያመጣኛል ማለት ነው። ቅዱስ መስዋዕት ሆንኩ ማለት ህይወቴ ፉሊ እግዚአብሔርን ለመግለጥ ተዘጋጀ ማለት ነው። እግዚአብሔር አለመከልከል በኔ ህይወት ያልፋል። ያ አገልግሎት ነው ሬጂስተርድ እግዚአብሔር የሚያውቀው። ለምን ያለ ጸሎት ክርስትና መኖር አይቻልም። አቅም የለውም። ውሸት ነው፣ ስጋዊነት ነው፣ ድካም ነው፣ ትግል ነው፣ ተግዳሮት ይበዛብናል። እንደዚህ አይነት ህይወት ነው የምንኖረው ማለት ነው። እና የአእምሮ ሰው እንሆናለን። እግዚአብሔር ግን ዘላለም ነው ፍቅሩ። እና እንደዚህ በድካም ያላችሁ ወጣቶች ካላችሁ እንደው አቅም ጠፍቷቸው ክርስትናውም ግራ ገብቷቸው እግዚአብሔር ፍቅሩ አይለወጥም። እኛ ነን የተለወጥነው እንጂ እግዚአብሔር ዛሬም እንደ በፊቱ ይወዳል። እግዚአብሔር ፍቅር ነው። ሰላም እንኳን ደህና ቆያችሁን። መልሕቅ ፖድካስት ተመልሷል። ዘውትር ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት በተስፋ ቲቪ፣ በተስፋ ብሮድካስቲንግ ኔትወርክ ዩቲዩብ ቻናል እንዲሁም በሁሉም ፖድካስት ሊስኒንግ አማራጮች ያገኙናል። ዛሬም እንደተለመደው አዲስ እንግዳ ይዘንላችሁ መጥተናል። እንግዳችን ደስታ ሳሙኤል ይባላሉ። የቤተ ክርስቲያን አገልጋይ ናቸው። ከእሳቸው ጋር የምናደርገውን ቆይታ አብራችሁን ቆዩ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ስለመጡ ደስ ብሎናል። ደስትሽ በጣም በተደጋጋሚ ከመጡ እንግዶቻችን መሀል እንደገና እንግዲህ ብዙ ነገር አንተ ውስጥ አለ። አሁንም እንደገና ጋብዘናል። ይሄ 3ኛ ኤፒሶድ ነው። አይ ቲንክ በተለያየ ኤፒሶዶች ተገናኝተናል። በጣም ፓወርፉል ነበሩ ኤፒሶዶቹም እንዳለ። ደስ ብሎናል እንደገና ስላገኘን ጊዜ ስለሰጠህ። ትንሽ ስለ ራሱ ይንገሩንና ምን አይነት አገልግሎት ላይ ነው ያሉት፣ የት ነው የሚያገለግሉት የሚለውን አውቀን። በየትኛው በአንተ እኔ ስታፍ ስለሆነ አብረን አንተ ይሻለኛል። እሺ ከፈቀዱልን። በእርግጥ ግሬክ ኮሚሽን ሚኒስትሪ ውስጥ ነው የማገለግለው። በፈረንጆች 1999 ነው የጀመርኩት። በተለያዩ ዲፓርትመንቶች ውስጥ አገልግያለሁ። ፕሮፌሽናል በኒው ስታፍ ትሬኒንግ ሴንተር፣ ከዛ ትራንስፎርሜሽናል ሊደርሺፕ ሙቭመንት የሚባል ቲኤልኤም እንደዛ አገልግያለሁ። አሁን በጂኦግራፊካል ኤክስፓንሽን እና ጂኦግራፊ የሚባል ዲፓርትመንት ነው። እዛ ውስጥ ነው የማገለግለው እንደ ሜንቶር እና አንዳንድ ነገር ማማከር ነው ሜጀር ስራዬ። ደስ ይላል በጣም። የመጀመሪያዎቹን ኤፒሶዶች እኔም ሰምቻለሁ ያኔ በኦዲዮ በነበረ ጊዜ። በጣም ደስ የሚል። ወደ በኋላ የተወሰኑትን እናነሳና እናወራለን። ያው ክሊር ማድረግም ያለብን እንደገና ወጣቶችን መስማት ያለባቸው ነገር ስለሆነ ከዛ ሲያልፍ ግን እኛ ያው ፎከሳችን ወጣቶች ናቸው። ሌላም ሰው ይሰማናል፣ ሂል ይሆናል። እዚህ የሚመጡ ሰዎች ለሁሉም ይሆን ነገር ስለሆነ የሚያወሩልን ነገር ግን ስለ ወጣትነት ጊዜ ትንሽ ብናወራ ጥሩ ነው። ወደ ኋላ እንመልሶትና የሃይ ስኩል ዩኒቨርሲቲ እንደዚህ አይነት ቆይታዎች ላይ ምን አይነት ጊዜ ነው ያሳለፍኩት? በእርግጥ ከክርስቲያን ቤተሰብ ነው። እናቴም አባቴም ክርስቲያኖች ናቸው። መጽሐፍ ቅዱስ በጣም የሚወዱ በጣም በጥልቀት መጽሐፍ ቅዱስን የሚያነቡ ቤተሰብ ናቸው። ያ በተለይ የአባቴ ተጽዕኖ ትንሽ ጠለቅ ይላል። እሱ በጣም የእግዚአብሔርን ቃል ያነባል። እስኪገርመን በቃል ነው ብዙ እንትኖችን የሚናገረው። እሱ ጫና ሳይፈጥርብኝ አይቀርም። እስከ 7ኛ ክፍል አካባቢ ድረስ ያው በክርስትናው በቤተክርስቲያን መመላለስ ነበረ። ከዛ እናትና አባቴ ደግሞ ባለመቻቻላቸው ምክንያት ተለያይተዋልና በዚህ ምክንያት ትንሽ የክርስትናም ጥያቄ ውስጥ ገብቷል የኔ። ምክንያቱም አባቴ በጣም መጽሐፍ ቅዱስ የሚያውቅ ሰው ስለነበረ እና ፋይናሊ
ወደ ዩኒቨርሲቲ እስካልፍ ድረስ ትንሽ የትግል ህይወት ነበር የነበረኝ ከእናቴ ጋር ስለነበርኩኝ እና ካምፓስ ከገባው በኋላ እንደገና ወደ እግዚአብሔር ቃል ተመለስኩ። የእግዚአብሔርን ቃል ዴይሊ በየቀኑ ነው ማነበው እና ኦልሞስት ከመጽሐፍ ቅዱስ ጋር ጣበቅ ነበርና ስምም አለኝ ዩኒቨርሲቲ ውስጥ ስሜ ተክለ ሐዋርያት ይባላል። እና ምንድነው ማድረገው መኝታዬ ላይ እንደ ይሄ አንሶላይን ዘጋና ግን መጽሐፍ ቅዱስ አነባለሁ፣ ጸልያለሁ። ያችን ታይም ተማሪዎቹ እንዲረብሹኝ አልፈቅድም፣ የዶርም ተማሪዎች ማለት ነው። ስለዚህ ከላይ ከጣራ በላይ ነበር መተኛውና እንደ ድንኳን ነው መሰራው አንሶላይን ማለት ነው። እና መጽሐፍ ቅዱስን ከፍቼ አነባለሁ፣ ጸልያለሁ እና 4ቱንም አመት እንደዛ ነው የጨረስኩት። ግን መጨረሻ ከግራጁዌት ካርኩ በኋላ ወደ ስራ ዓለም ከገባ በኋላ 6 ወር ያህል ባክ አድርጌያለሁ። ለምንድን ያደረኩት? በጸሎት ምክንያት ነው። እና ጸሎቴ አስተማሪ መሆን አልፈልግም ነበር እና በእኛ ጊዜ በእጣ ነው የምንሄደው ወደ ስራ እና ጓደኞቼ በጣም ጥሩ ቦታ ሲደርሳቸው እኔ ትምህርት ሚኒስቴር ደረሰኝ እና ትምህርት ሚኒስቴርም ሲደርሰኝ ጨርሶ ወደ ማላውቀው አገር ወደዚህ ወደ አምቦ አለፍ ብሎ እና አዲስ ትምህርት ቤት ነው፣ በጣም ትንሽ ከተማ ነው። እዛ ሲመደብ ጭራሽ እግዚአብሔር አልሰማኝም ደግሞ ወይም መስማት አልፈለገም እኔን ማለት ነው ብዬ እንደ ማኩረፍ ብዬ ከእግዚአብሔር ጋር ትንሽ ጊዜ ተለያዩ፣ ከ6 ወር አካባቢ ማለት ነው። ግን ያው ወጣሁ ማለት በጣም ወደ ዓለምም አልገባሁም፣ ግን ያው መንፈሳዊው ነገር ይዞኛል። ፍርሃት ነበረኝ፣ ኩርፊያ ላይ ነበር። ብዙዎቻችን እንደዛ ነን ወጣቶች። በቅርቡም ከጓደኞቼ ጋርም ስናወራ እግዚአብሔርን መስማት የምንፈልግበት መንገድ እኛ በምንፈልገው መንገድ ነው። እግዚአብሔር የኛን ጥያቄ እንዲያወራን ነው እንጂ ፈቃዱን ወደ ማወቅ አይደለም። በኋላ ላይ በደንብ እናነሳዋለን እሱን ነገርና እንዴ ነበር? ከባድ አይደለም ወይ እግዚአብሔርን ኤክስፒሪየንስ አድርጉ ከዛ ደግሞ ነው ብሎ ትንሽ ወጣ ሲባል ምንድነው? እውነት ነው። በእርግጥ ያው ቅድም እንዳልኳችሁ ከኋላ ያለው የእግዚአብሔርን ቃል ማወቅ ተጽዕኖ አለው። እኔ እንደውም በዚህ ቤተሰብም የሚሰማ ከሆነ ልጆቻችንን ገና በሕፃንነታቸው በእግዚአብሔር ቃል ማሳደግ እንደው ዞር ሊሉ ይችሉ ይሆናል፣ ግን መመለሳቸው አይቀርም። ምክንያቱም የእግዚአብሔርን ቃል ሰምተውታል፣ መንፈሳቸው ያውቃል ይሄንን እና ከዚህ ፍራቻ የተነሳ ወደ ዓለም ለመሄድ ስጋበዝ ጓደኞች አሉኝ፣ ዓለማዊ ጓደኞች ናቸው። ወደ መጠጡ ለመጋበዝ ሲፈልጉ እኔ ማምሸት አልችልም እላለሁ። ኤርሊ መግባት ነው ማደርገው እና ያ ነገር ፑሽ ያደርገኝ ነበር። ወዴትም ለመውጣት ይጨነቅ ነበር፣ በጣም ያስጨንቀኝ ነበር። እና ግን ትግሉ ከእግዚአብሔር ጋር አለመስማማት ነው ስቲል እና መጽሐፍ ቅዱሴን ለዛን ጊዜ ያህል አንብቤው አላውቅም። ሰሞኑን አስቀምጬዋለሁ ተዘግቶ። እና የሚገርመው ነገር ሌላው አባቴ ምንድነው ያደረገው? ዩኒቨርሲቲ ሳልፍ ለልጅ ማለት አባትና ልጅ ስናወራ ማለት ነው አባቴ ምን አለ? ለኔ ከልጆች በላይ ምንም ነገር በምድር ላይ የለም። ለአንድ አባት ከልጁ በላይ በምድር ላይ ምንም ነገር የለውም ብሎ እና ስጦታ ነው መሰጠት ብሎ መጽሐፍ ቅዱስ ጎልደን የሆነ መጽሐፍ ቅዱስ ገዝቶ ሰጠኝ። ያም ሌላ ተጽዕኖ ነበረው፣ እንዳልላቀቅ አደረገኝ። ለዚህ ነውና ከዛ ተመለስኩኝ። ቻሌንጁ በጣም ብዙ ነው። ወጣት ነኝ ገና ወደ 23 ዓመት አካባቢ ነው። ገንዘብ በእጅ አለ፣ የፈለኩትን መሆን እችላለሁ እና በጣም አደጋ ነበር። ቀስ እያለ ልወጣ እየሞከርኩ ነበር ማለት ነው። ጓደኞቼም ፑሽ ያደርጉ ነበር፣ ግን በስጋት ሄድኩ። ግን 6 ወር በኋላ መሄድ ግን አቃተኝ። መጀመሪያ የነበረ ነገር ስላለ እሱ ነው ላይክ ዘር ውስጥ ስላለ ዝም ብሎ መውጣት አይቻልም። ሌላው ስለ ደስትሽ ሳስብ በጣም ከዚህ በፊትም በነበረው ኤፒሶድ አውርተን ነበረ ስለ ሜንቶርሺፕ አገልግሎት እንዴት አይነት ትጋት እንደምታሳይ ከባለቤትህ ጋር ሁልጊዜ ነው የምገረመውና ምናልባት ከዚህ በፊትም ጠይቀንህ ሊሆን ይችላል። እንዴት ነው የጀመርከው? አገልግሎቱ እንዴት ነው እየሄደ ያለው?
ያለንበት የወጣቶች ሁኔታ እንዴት ነው? ከረንትሊ ብዙ ኮኔክት ስለምታረግ ከነሱ ጋር። ልክ ነው። እንዴት ነው የጀመርኩት? አሁንም ከአባቴ ጋር ይያያዛል። ምንድነው የሚያያዘው? አባቴ በጣም ይቆጣል። በጣም ኤክስትሪምሊ ነው የሚቆጣው። ሲቀጣንም እስከ ይሄንን ትምህርት እስክረዳ ድረስ ጉዳት ነበረኝ፣ እንደ ትራውማ ማለት ነው አገራረፍ ላይ። እና ይህን ያህል የሚቆጣበት ምክንያት ምንድነው? በጣም ከመጠን ያለፈ ማለት ነው። በኋላ እኔ ህይወት ላይ አለ። ኤክስትሪምሊ ነው የምቆጣው። በጣም ማለት ከአቅሜ በላይ፣ አንዳንዱን አልችለውም። እና ይሄ ቁጣ ከምንድን የመጣው? ኦልሬዲ የእግዚአብሔርን ቃል አውቃለሁ፣ መንፈስ ቅዱስ ተሞልቻለሁ፣ አስተምራለሁ የእግዚአብሔርን ቃል። ብዙ ሰው ነፃ ይወጣል። ግን እኔ ጋር የሆነ ችግር አለ። ምንድነው? ይሄንን ከየት ነው ማን ነው የሚረዳኝ የሚል ጥያቄ አነሳው። ማንበብ ጀመርኩ እና የትምህርት እድል በዚህ ጉዳይም አግኝቻለሁ። እና ተምሬ ከመጣው በኋላ ነው ወደዚህ ቀጥታ የኔ ህይወት ነው ወደዚህ እንድገባ፣ ወደ ማማከር አገልግሎት እንድገባ ይረዳኝና ወጣቶች እውነት ለመናገር አሁን ደግሞ ዘመኑ እጅግ ለሶሻል ሚዲያና ይሄ ፒክቶሪያል የሆነ ስዕላዊ ነገሮች የበዙበት ሚዲያ ስለሆነ ጉዳቱ ከበፊቱ የጠለቀ ነው። ልብን፣ መንፈስን፣ ነፍስን የሚይዝ ጉዳይ ነውና በጣም ብዙ ወጣቶች የተጎዱ አሉ። አሁንም ድረስ በጣም ብዙ ወጣቶችን አማክራለሁ፣ ከዩኒቨርሲቲ ተማሪዎች ማለት ነው። እና ብዙዎቹ ነፃ እየወጡ ነው። እስካሁንም እየሰራ ነው ከባለቤቴ ጋር። ቴንክ ዩ ደስት ሼር ስላደረከን። ዛሬ የምናወራው ነገር እንግዲህ እንደ ጄኔሬሽን እንደ ትውልዳችን ስለ ፕሬየር ላይፍ ነው በደንብ ማውራት ያሰብነው። መጀመሪያ ግን ዲፋይን አድርገን ብንጀምረው ጥሩ ነው ብለን እናስባለንና ጸሎት ብዙ ጊዜ ቸርች የሚነሳ በየቦታው የሚነሳ ቃል ነው። ግን ትክክለኛ ዴፊኒሽኑ ምንድነው? ጸሎትን እግዚአብሔር ምን ብሎ ነው የነገረን? ጸሎት ምንድነው? ምንስ አይደለም የሚለው በዛው ጸሎት እውነት ለመናገር ከእግዚአብሔር ጋር መነጋገር ነው። ግን ከእግዚአብሔር ጋር ሁለትዮሽ ንግግር ነው። አንድ ወገን ንግግር አይደለም። ሁለትዮሽ ንግግር ሆኖ ሁለንተናዊ ነው። ደግሞ ሁለንተናዬን ሰጥቼ ነው መነጋገር። እግዚአብሔርም ሁለንተናውን ነው የሚሰጠው። ስለዚህ ጸሎት ከእግዚአብሔር ጋር ሁለንተናችንን ሰጥተን የምንነጋገረው ነገር ነው። በተለይ ደግሞ በእግዚአብሔር ቃል ብርሃን የተሰጠ ሁለንተና ሆኖ ከእግዚአብሔር ጋር መነጋገርም ነውና ብዙ ጠለቅ ያሉ ትርጉሞችን እየሰጠን መሄድ እንችላለን። እና የመንፈስ ቅዱስ ኃይልም ያለበት ነው። ዝም ብሎም መነጋገር ብቻ ነው ስንልም ዝም ብሎ መነጋገር ብቻ አይደለም። በእግዚአብሔር ቃል ብርሃን ውስጥ ሆኖ ራስን ሁለንተናን ሰጥቶ በእግዚአብሔር መንፈስ እገዛ ከእግዚአብሔር ጋር መነጋገር። ምክንያቱም እግዚአብሔር መንፈስ ነውና ከመንፈስ ጋር ለመነጋገር መንፈስ ቅዱስ እጅግ አስፈላጊ ስለሆነ፣ ስለዚህ በአጠቃላይ እንዲሁ አጭር ለማድረግ ከእግዚአብሔር ጋር ሁለንተናን ሰጥቶ መነጋገር ነው ማለት ነው ጸሎት። ግን ጸሎት ያልሆኑ ነገሮች አሉ። ጸሎት ያልሆነ ነገር ምንድነው? መጽሐፍ ቅዱስም ከንቱ ልፍለፋ ወይም ከንቱ ድግግሞሽ፣ በሃይማኖት ሲወርድ ሲዋረድ የመጣ እና ፈሪሳውያን የሚተቻቸው የነበረው አይነት እና በከንቱ አትደጋግሙ ይላል። ባዶ ቃል አትናገሩ፣ ረዥም ጊዜ መደጋገም በእግዚአብሔር ፊት ያ ከንቱ ቃላት ማለት ነው እና ያ ጸሎት አይባልም። ጌታ ኢየሱስም የዮሐንስና የያዕቆብ እናት ልመና ስታቀርብ የምትለምኑትን አታውቁም አለ። አንዳንድ ጊዜ ስጋዊ ፍላጎታችንንም ይዘን መጥተን እግዚአብሔርን ለመጠየቅ መሞከር ይሄ ጸሎት አይባልም። ይሄ የስጋ ፍላጎታችንን መናገር እንደማለት ነው።
ግን ጸሎት ማለት በእግዚአብሔር ቃል ወደ እግዚአብሔር መጥቶ እግዚአብሔርን ማነጋገር ነው፣ ሁለንተናችንን ሰጥቶ ማለት ነው። ያ ከዚህ ጋር ተያይዞ ከፐርሰናል ነገር ያው እኛ የግል ነገር ብዙ ያሳስበናል ከወጣቶችም ጋር ከሁሉም ሰው ጋር እንዴት ነው ቫልዩ የሚያደርጉት ጸሎትን በእርሱ ህይወት ላይ? ስለ ዲቮሽን አውርተዋል። በጣም ደስ የሚል ኮንቨርሴሽን ሰው እንዴት ነው ቫልዩ የሚያደርጉት እና ለእርሱ ምንድን ነው ፕሬየር እና እንዴት ነው የጸሎት ህይወቱን እያዳበሩ የመጡት የሚለውን? በጣም ጥሩ ጥያቄ ነው። ጸሎትን ሳስብ ህይወቴን ውስጥ ውጭን የገለበጠ ነገር ነው ብዬ ነው ማምነው። በተለይ በወጣትነቴ የጸሎትን ነገር ባይገባኝ ክርስትናውን የምቀጥለው አይመስለኝም። ለምንድነው? ጸሎት ከእግዚአብሔር ቃል ጋር ይያያዛል። ለእግዚአብሔር ቃል ጥሩ አመለካከት ነበረኝ። የእግዚአብሔርን ቃል በጣም እወዳለሁ። ግን ይሄ ጸሎት የሚባል ነገር በጣም አላውቅም ነበር፣ ከክርስቲያን ቤተሰብም ሆኜ ማለት ነው። እና ዲፕሊ ሲጸልዩ አይቼ አላውቅም ቤተሰቤ። መጽሐፍ ቅዱስ ላይ ሲሪየስ እንደሆኑ ነው የማውቀው። ግን በኋላ ያው ግራጁዌት አድርጌ ከሄድኩ በኋላ ልክ 23 ዓመት አካባቢ ላይ ወደ መጨረሻው ወደ ክረምት አካባቢ እና መጽሐፍ ቅዱሴን ከዳር እስከ ዳር ደጋግሜ ያነበብኩት እና ያ ማንበብ ወደ ጸሎት ወሰደኝ። ህይወቴ እስከ ዛሬ እንደ መልህቅ የያዘኝ ነገር ምንድነው ብትሉኝ ጸሎት ነው። ለጸሎት እንደውም ሰው ስጦታዬ ጸሎት ነው ቢባል እመርጣለሁ እኔ። ምክንያቱም ጸሎት ማለት ፕሮግራም አይደለም ለኔ። ጸሎት ማለት ህይወት ነው። አሁን እውነት ነው በፕሮግራም ሊጀምር ይችላል ጸሎት፣ ምናልባት በኋላ የምትጠይቁኝ እንደሆነ አላውቅም። እና የሄድኩም ጸሎት ውስጥ መሆን አለብኝ። እያስተማርኩ ጸሎት ውስጥ ሆኜ ያውቃለሁ። እያስተማርኩ ጸሎት ውስጥ ሆናለሁ። ብዙ ታሪኮች ሆነው አውቃለሁ። እና ጸሎት የህይወቴ ዋናው ነገር ነው ብዬ ነው የማስበው። እና ወጣቶችም ቢሆኑ የጸሎት ህይወታቸውን ነው ከሚያሻግራቸው የወጣትነትን ቻሌንጆች ምናልፈው በጸሎት ነው ብዬ ነው የማስበው። ጸሎትን ዲፕሊ ኤክስፕሌን ማድረግ የሚገባ ይመስለኛል። እንዴት ጸሎት ጉልበታም እየሆነ የሚሄደው ነው? ምንድነው ምለው? እግዚአብሔር ከሰጠን ትልቁ ኃይል የጸሎት ኃይል ነው ብዬ ነው የማስበው። ብዙ ሰው መጽሐፍ ቅዱስ ያነባል፣ ግን የጸሎት ኃይሉ ደካማ ከሆነ ከመውደቅ አይመለስም። እና ግን የጸሎት ኃይል የሚያሻግር ኃይል ነው ብዬ ነው ማምነው። ምንድነው ግልጽ ነው፣ ግን ምንድነው በጸሎት ጊዜ የምታደርገው? ቅድም መጀመሪያ ዲፋይን ስታደርግ የሁለት እኛ ብቻ የምናወራው እንዳልሆነ ሪፈር አድርገህ ነበርና ይህን ያህል ቫልዩ የምታደርገውና ህይወትን እንደ መልህቅ የያዘ ነገር እንደሆነ እየተናገርከን ነውና ምንድነው የምታደርገው በጸሎት ጊዜ? ሲሊ ሊመስል ይችላል፣ ትክክል ነው። በጸሎት ጊዜ ያው መጽሐፍ ቅዱሴን ባመጣው ጥሩ ነበር። በጸሎት ጊዜ መጽሐፍ ቅዱሴን አነባለሁ ስል የግድ መጽሐፍ ቅዱስ አንብቤ መጨረስ የለብኝም። በእርግጥ በቀን 3 ምዕራፍ የማንበብ ልማድ አለኝ። የግድ 3 ምዕራፍ መጨረስም የለብኝም። ግን የሆነ ቃል ሲበራ ያንን ቃል ይዘውና ነው ወደ ጸሎት መሄደው። ለምሳሌ አንድ ቃል ወስድና ያንን ቃል ማሰላሰል ጀምራለሁ በእግዚአብሔር ፊት ማሰላሰል ሲጀምር የዛ ቃል ብርሃን ከመጽሐፍ ቅዱስ ዳር እስከ ዳር መብራት ይጀምራል፣ ይታየኛል። ለምሳሌ የመጀመሪያ የትራንስፎርምድ የሆንኩበት ቃል ከጸሎት ጋር የሚያያዝ ይመስለኛል። ምንድነው እሱ? አባቶቻችን አካሄዳቸውን በእግዚአብሔር ፊት አደረጉ የሚል ቃል። አካሄዱን በእግዚአብሔር ፊት አደረገ የሚለውን ከዘፍጥረት ጀምሮ እስከ አዲስ ኪዳን ድረስ ሄድኩበት። ያ ቃል ነፍሴን ያዘው። እኔ አካሄዴን በእግዚአብሔር ፊት ማድረግ አለብኝ ብዬ የነ አብርሃምን የነ ኖህን እነኛን የአባቶችን ታሪክ የነ ዳዊትን የነ ሙሴን
ያንን እያሰላሰልኩ እዛ ውስጥ መቆየት እውነት ለመናገር ራሱ ጸሎቱን ከዘፍጥረት ነው መጀመሪያው ያንን ሜዲቴት ማድረግ እና ሰዓት እንዴት እንደሚሄድ አላውቅም። በአቨሬጅ 2 ሰዓት ነው የምቆየው። ኖርማሊ እስከ 3 ሰዓትም እሄዳለሁ እና ረጅም ጊዜ ነው የምቆየው እዛ ውስጥ ቃሉ ውስጥ ያንን ቃል ሜዲቴት እያደረኩ እዛ ያንን ቃል ስዕል አድርጌ ፒክቸር አድርጌው እዛ ውስጥ እቆያለሁ እና ይሄንን አሁን እንዴት እንደ ኤክስፕሌን እንደማራ አላውቅም እንጂ የእግዚአብሔር ኃይልም እየጨመረ ነው የሚሄደው። ሜዲቴት ባረኩ ቁጥርና እያሰላሰልኩ በቆየው ቁጥር የእግዚአብሔር ኃይል በሰውነቴ ይታወቀኛል እየጨመረ እንደሚሄድና አቅም የሆነኝ ለጸሎቱ የእግዚአብሔር ቃል ሜዲቴሽን ነው። ትንሽ ቃል ልትሆን ትችላለች፣ የበራች ቃል ማለት ነው፣ የተገለጠች ቃል። ያ ቃል ረጅም ጊዜ እንደጸልይ ያደርጋል። አንዳንዴ ረጅም ዓመትም ሊሆን ይችላል፣ 1 ዓመት ሊሆን ይችላል ያ ቃል የሚያቆየኝና እንደዛ ነው የምቆየው። ከዛ በውስጤ መጸለይ የሚገባኝ ጉዳዮች ካሉ ለምሳሌ ስለ ቤተክርስቲያን መጸለይ ከሆነ፣ ስለ አገልግሎቴ መጸለይ ከሆነ፣ ስለ ልጆቼ፣ ስለ ዋቴቨር መጸለይላቸው ጉዳዮች ካሉ ከዛ በኋላ ነው መጸለየው እና በፍጹም እረፍት ውስጥ ሆኜ ነው መጸለየው። በፍጹም ሰክኖ ማለት ነው ኮምፕሊት እረፍት ውስጥ ነው ገብቼ መጸለየው። እነኚህ መጸለይላቸውን ጉዳዮች እና ሌሎችም የጸሎት ስትራቴጂዎች አሉኝና እነሱን ማደርገው ማለት ነው። በእግዚአብሔር ቃል ውስጥ ነው መገባው። ሜንሊ ደስ የሚል ኮንቨርሴሽን ነው። ስለ ፕሬየር ነው ዛሬ እያወራን ያለ ነውና ፕራይመሪ ጎሉ ምን መሆን አለበት የሚለውን ነገር ብናነሳ ጥሩ ነው። ምን ማለት ነው? የሆነ ጥያቄ ሲኖረን ብቻ ነው ወደ እግዚአብሔር የምንመጣው። አሁን ላይ በተለይ ረጅም ጊዜ ከእግዚአብሔር ጋር ማሳለፍ በቢዚነስ እየተነሳ በብዙ ነገር እየተነሳ ወደ በኋላ ምናነሳለን። ትንሽ የጸሎት ኃይል የሚባል ሰው ያነባል እንዳሉ መጽሐፍ ቅዱስን ባይሆን አጋዥ መጽሐፎችን በጣም ያነባል፣ ዶክትሪናል ቡኮችን በጣም ያነባል ሰው። ይሄ ነገር ግን አቅም ሲኖረው ብዙ አናይም። እንደገና ደግሞ አንዳንድ ሰዎች ጥያቄ ሲኖራቸው ብቻ አሁን ላይ ደግሞ ነቢያት ባሉበት ትክክለኛ ነቢያት ይሁኑ አይሁኑ አሁን ላይ ጥያቄያችን ስላልሆነ አናነሳው። ግን ሰዎች የሆነ ነገር ፍለጋ ብቻ ያደርጉታል ጸሎትን። ሰው ቡኩን ይዞ ወደ ቤተክርስቲያን ሲሄድ እናያለን። ጉዳይ ማስፈጸሚያ ብቻ ሆኖ እናየዋለንና ፕራይመሪ ጎሉ ምንድነው መሆን ያለበት የጸሎት? በጣም ጥሩ ጥያቄ ነው። በውስጣችን የምናየው ነገር መኖር አለበት። ቅድም የእግዚአብሔር ቃል ላይ መጀመር አለበት ብዬ የተናገርኩት እንግዲህ ምንድነው የወሰንኩት? መጽሐፍ ቅዱስ የእግዚአብሔር ቃል ከሆነ እግዚአብሔርም የሚናገረኝ ከሆነ መጽሐፍ ቅዱስን በደንብ ማንበብ አለብኝ፣ በደንብ ማግኘት አለብኝ ብዬ ወስኛለሁ። እሱም ብቻ አይደለም፣ በኋላ እየቆየው በምድር ላይ የመኖሬ ትርጉም ከእግዚአብሔር አንጻር ማለት ነው በልቼ አግብቼ ሀብት ኖሮኝ እውቀት ኖሮኝ ነው መሞት ነው እንዴ አላማዬ ነው ወይስ የእግዚአብሔርን ስራ እንዴት ነው መሰራው የሚልም ሀሳብ ነበረኝ እና ምን መኖር አለበት? ጸሎት ጉልበቱ ራእይ ነው። ወደ በምድር ላይ ምንድነው ሆኜ ማለፍ የምፈልገው? ምን አድርጌ ነው ማለፍ የምፈልገው? የውስጥ ራእይ ከሌለ ውስጥ እግዚአብሔር ያሳየ ነገር ከሌለ አቅም የሌለው ጸሎት ነው የሚሆነው። ምድራዊ ነገር ፍለጋ ላይ ብቻ እናተኩራለን። ፈውስ፣ ተአምራት፣ ብልጽግና ምናምን ሊሆን ይችላል። እነኚህ ሁሉ የሉም ማለት አይደለም፣ አሉ። ግን ጸሎት እኔ እንደሚገባኝ ማለት ነው እግዚአብሔር ውስጥ መስጠም ነው። እግዚአብሔርን ማምጣት ነው። ከዛ በኋላ መጽሐፉ እንደሚለው በረከቶች ያገኙሃል ነው እንጂ የሚለው እኔ አይደለሁም የምፈልገው። እውነት ነው ጥያቄዎች ሊኖሩኝ ይችላሉ። ይሄን አድርግልኝ የምለው ይኖረኛል። ግን የጸሎት ሜጀር እምብርቱ ነው ብዬ የማስበው እኔ እግዚአብሔር ውስጥ
ማለቄ ነው፣ እግዚአብሔር ውስጥ መጥለቄ ነው። ከዛ እግዚአብሔር በምድር ላይ የምኖርለትን ጉዳይ በእኔ እንዲሰራ ነው። በቃ ሌላ ምንም አማርኛ የለውም። ይሄ ነው። እንደውም አሁን ደግሞ በጣም ያሳደግኩት ብዬ ማስበው ክርስቶስን መምሰልና መግለጥ ነው። ህይወቴ፣ ኑሮዬ፣ ቤቴ፣ ልጆቼ ጋር ክርስቶስን ማሳየት አለብኝ። ይህንን የማመጣው ደግሞ ከእግዚአብሔር ነው፣ ከየትም አላመጣም። ስለዚህ የእኔ ህይወት ከእግዚአብሔር ጋር ካልተቆራኘ፣ ጸሎት ከሌለው ይህንን ማምጣት አልችልም። ሃይማኖት፣ ልጆቼ ሃይማኖት ይዘው እንዲሄዱ አልፈልግም። የማገለግላቸውም ሰዎች ሃይማኖተኛ እንዲሆኑ አልፈቅድም፣ ደስ አይለኝም። እውነተኛ ክርስቶስን በህይወታቸው መስለው ደግሞ ክርስቶስን እንዲገልጡ ነው፣ ወንጌል እንዲሰሩ ነው፣ በህይወታቸው እንዲመሰክሩ ነው፣ በቃላቸው እንዲናገሩ ነው፣ እውነተኛ ህይወት እንዲኖሩ ነው። ያ ራእይ የግድ ወደ ጸሎት ነው ይወስደኝ። ለምን? እግዚአብሔርን ለመግለጥ የግድ እግዚአብሔር ጋር ነው መሄድ ያለብን። ራሱ ነው ጉልበት የሚሆነው። በኋላ ምናልባት ጠይቁኝ ይሆናል፣ ግን ትልቅ ጠለቅ ብዬ የማምነው ነገር አለኝ ከውስጤ። ለምን? ያለ ጸሎት ክርስትና መኖር አይቻልም። አቅም የለውም። ውሸት ነው፣ ስጋዊነት ነው፣ ድካም ነው፣ ትግል ነው፣ ተግዳሮት ይበዛብናል። እንደዚህ አይነት ህይወት ነው የምንኖረው ማለት ነው። እና በጣም የአእምሮ ሰው እንሆናለን። እንደዚህ ብዬ ነው ማሰብ። አሁን አነሳኸው፣ ቅድም ዮኒ ሲያነሳ ነበረ የሆነ ጉዳይ ሲኖረን ነው ጸሎትን የምናስበውና ለክርስቲያን ኦልሬዲ ነክተኸዋል። ለክርስቲያኖች ምን ያህል አስፈላጊ ነው? ለኛ ለክርስቲያኖች ጸሎት ደግሞ ላይክ ብዙ ጊዜ የሚባለው ላይክ በሳምንት እሁድ ቀን ምናምን ስንገናኝ ምንጸልየውና ዴይሊ ዲቮሽን ደግሞ ይባላል ልማድ ማድረግ ያለብንና ይሄ ዴይሊ ዲቮሽን ወይም በየዕለቱ በእግዚአብሔር ፊት መሆን በጸሎት ለክርስቲያኖች ምን ያህል አስፈላጊ ነው? ዴይሊ ዲቮሽንስ እንዴት ታየዋለህ? በጣም ጥሩ። ቅድም እንዳልኩኝ የክርስቲያን ህይወት እንደውም የበለጠ እየጠለቀ መሄድ አለበት። ዛፍ ሁለት ወገን አለው። ስር አለው፣ ደግሞ ከላይ የሚታይ ቅርንጫፍ ግንድ ምናምን አለው። እንደው መጽሐፍ ቅዱስ ውስጥ ዘሩን ሊዘራ ወጣ ብሎ አንዱ መንገድ ዳር ጭንጫ መሬት፣ እንደዚህ መልካም መሬት የሚል ታያላችሁ። ስር ያልሰደደ ክርስቲያን በጠላት በቀላሉ የሚጠቃ ክርስቲያን ነው የሚሆነው። የማይታየው ስውር ህይወቱ ጠንካራ ካልሆነ፣ ክርስቲያን ደግሞ የማይታየው ፓርቱ ነው ጠንካራ መሆን ያለበት፣ ብርቱ መሆን ያለበት። የሚታየውንም ጉልበታም የሚያደርገው ነፋስ አለ፣ ፈተና አለ፣ መከራ አለ፣ ብዙ ነገር አለ በህይወታችን እና ደግሞ ክርስቶስን እየገለጥን ለመሄድ በዚህ በጠላት ዓለም ውስጥ እያለን ክርስቶስን እየገለጥን እያሸነፍን ልንሄድ እኮ ነው የወሰንነው። ስለዚህ እንደውም ከማንም ይልቅ ክርስቲያን የጸሎት ህይወቱ ዴይሊ ነው መሆን ያለበት። ዴይሊ ብቻ አይደለም፣ ቅድም እንዳልኳችሁ ነው። ጸሎት ፕሮግራም አይደለም። እውነት ነው ዲቮሽን ላይ ልንጀምር እንችላለን፣ ግን ዲቮሽን ላይ ብቻ አይደለም ጸሎት። ጸሎት ህይወት ነው። ጸሎት ይዘኸው ነው የምትንቀሳቀሰው። ጸሎት ውስጥህ ነው። ጸሎት ስራህ ነው፣ ህይወትህ ነው ማለት ትንፋስህ ነው ጸሎት። ክርስቲያን ከእግዚአብሔር ጋር ኮኔክሽኑ በጣም በጣም ስትሮንግ መሆን አለበት። እንደው ጌታ ኢየሱስ ምን ይላል? እኔ ከአባቴ ያየሁትንና የሰማሁትን እናገራለሁ ነው የሚለው። በሰማይ የሚኖረው የሰው ልጅ ይላል። እንደውም ማለት በምድር እየኖረ እኮ ነው፣ በምድር እየተመላለሰ በሰማይ የሚኖር የሰው ልጅ ይላል። ማለት ኢየሱስ ክርስቶስ ኢንቲሜትሊ ከእግዚአብሔር ከአባቱ ጋር የጠበቀ ህይወት ዴይሊ የሚሄድ ከሆነ እኛማ የበለጠ ነው የሚያስፈልገን። እና ዲቮሽን ምርጫ የለውም። አሁን ምላችሁ የጸሎት ህይወት ለክርስቲያን ምርጫ አይደለም፣ ግዴታም ነው። ስለዚህ ይህ የበለጠ ጸሎት ውስጥ መግባት አለበት። እንግዲህ አሁን ምን እንደምትሉኝ አላውቅም እንጂ በዲቮሽን እንጀምራለን፣ ግን ይዘነው ነው የምንኖረው፣ ይዘነው ነው የምንወጣው፣ ይዘነው ነው የምንገባው። በእግዚአብሔር ፊት ሴንሲቲቭ ነው መሆን ያለብን። መስማት አለብን፣ ማየት አለብን። እግዚአብሔር የሚለንን ነገር እየሰማን መንቀሳቀስ አለብን። እና ጸሎት ህይወት ነው ብለው ይሄንን ነው
እና እውነት ነው ግድ ያስፈልጋል። ዲቮሽን ዲሲፕሊን ነው። የእግዚአብሔርን ቃል ማንበብ መጸለይ ኢምፖርታንት በጣም አስፈላጊ ነው ያስባለሁ። ከዚህ ጋር ተያይዞ እኔም ፐርሰናሊ አንዳንዴ ስለሚያጋጥመኝ የጸሎት ህይወት ብዙ ጊዜ ፈተና ይበዛዋል። እንዳናደርገው ላይፋችን እንዳይሆን ብዙ ጊዜ ቻሌንጅ ይገጥመናል። በቃ የሆነ ሰሞን አለ በጣም ኤቭሪ ታይም የምንጸልይበት ሁሌ ኮኔክትድ ሆነን የምንሰማበት ስፒሪቹዋሊ ኮንሽስ የምንሆንበት ሲዝን አለ። ከዚያ ደግሞ ፌል እናደርጋለን። እነዚህ ቻሌንጆች ብዙ ጊዜ ገጥሟችሁ ሊሆን ይችላል ብዬ ገምታለሁ። እና ምን አይነት ቻሌንጆች ናቸው ያሉት? ላይክ እነሱን ማወቃችን እንድናቃቸው አይ ብለን እንድንተው ጸሎታችን እንድናደርግ ያደርገናል ብዬ አስባለሁ። እና በጸሎት ሬጉላርሊ እንዳንጸልይ ከእግዚአብሔር ጋር ኮኔክትድ እንዳንሆን ምን አይነት ፈተናዎች አሉ? እንዴት ነው ደግሞ ኦቨርካም? ምናልባት ኤክስፒሪየንስ ካለህም። ጸሎት በራሱ ጦርነት ነው ጸሎት ብለን ካልን፣ ምክንያቱም ከእግዚአብሔር ጋር ግንኙነት ነው። ቅድም እንዳልኩኝም ጸሎት ሞር ወደ እግዚአብሔር ጥልቀት፣ ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ልብ መግባት እንደማለት ነው። ይሄንን ደግሞ ጠላት አይወድም፣ የታወቀ ነው። ብዙ ምክንያቶች አሉ፣ ብዙ ቻሌንጆች አሉ፣ ከውጭ የሚገጥመን ቻሌንጆች አሉ፣ በስራ ቦታ፣ በጓደኛ፣ በቤተሰብ፣ በአጠቃላይ ብዙ ቻሌንጆች አሉ። ግን ጸሎት ከስሜት ጋር መሄድ የለበትም በምንም መንገድ። ማለት ስሜት ፍላክቹዌት ያደርጋል፣ ከፍ ይላል፣ ዝቅ ይላል። እሱ ላይ ከተመረኮዘን መሸነፋችን አይቀርም። ስለዚህ ክርስቲያን ምንድነው መሆን ያለበት? ቢሰማውም ባይሰማው አንዳንዴ በጣም መንፈሳችን ከፍ ያለ ይመስላል፣ ጠንከር ያለ ይመስላል፣ በጣም ደስ ይለናል፣ ተራራ የወጣን ይመስላል። አንዳንዴ ሸለቆ የገባን ይመስላል። ውጊያው ይበረታል፣ ጦርነቱ በዚህም በዛም በሁሉ አቅጣጫ ሊመጣ ይችላል። እግዚአብሔር የተወንም ሊመስል ይችላል። ግን ቢሆንም አንወድቅም አለልም። ብዙ የወደቅኩባቸው ነገሮች አሉ። አልጸልይም ያልኳቸው፣ እግዚአብሔር አይሰማም ያልኳቸው ብዙ ጊዜዎች አሉ። ግን የተማርኩት ምንድነው? በምንም መንገድ ጸሎትን ከስሜታችን ጋር ማያያዝ የለብንም። ጸሎት መንፈሳዊ ዓለም ስራ ነው። መንፈሳዊ ዓለም ደግሞ ከእግዚአብሔር ጋር ጉዳይ ስለሆነ አጠንክረን ደስ ብለንም ባይለንም ሞቅ ቢልም ባይለንም ከጸሎት ጋር መቆራኘት አስፈላጊ ነው። ቅድም እንዳልኳችሁ ጸሎት ህይወት ስለሆነ እየተነጋገርክ ነው የምትሄደው እግዚአብሔር ልብህን ስለሚሰማ። ስለዚህ ፈተናዎችን እንደገባኝ ከሆነ ፈተናዎች ቢመጡም ከፍም ብንል ዝቅም ብንል ያችን የጸሎት ጊዜያችንንና የጸሎት ህይወታችንን መቀጠል አለብን ብዬ ነው ማምነው። ያ በጣም ዲፕ የሆኑ ቶቶች ናቸው። አንዳንድ ጊዜ ብዙ አስተምሮች ዲኖሚኔሽናል ዲፍረንሶች ከጸሎት ጋር ያለንን ነገር ዲፋይን ወደ ማድረግ ይሄዳሉ። አንዳንድ ሰዎች እግዚአብሔር የሚያውቅ ከሆነ እኔ ማወራውን መጠይቀውን ኦልሬዲ የሚያውቀው ከሆነ የኔ ጸሎት ምንድነው የሚል ማየት ምልከታ ያላቸው ሰዎች አሉ። ከዚህ ነገር የእርሱ ምልከታ ምንድነው ማለት በቃ እግዚአብሔር ጥያቄ በማቅረብ ሁኔታም ሲሆን አንዳንድ ጊዜ እግዚአብሔር ከሱ ጋር ያለንን ኢንቲሜሲ እንድንጨምርም ሊሆን ይችላል። እሱ ያነሱታል በደንብና ጥያቄዎች ሳይመለሱ አንድ ጊዜ ጠይቀው በቃ ከዚህ በኋላ እግዚአብሔር አንዴ ነግሬያለሁ ብለው ጸሎታቸውን የሚያቆሙ ሰዎች አሉ። ከጥያቄ አንፃር አንዳንድ ሰዎች ደግሞ እግዚአብሔር ኦልሬዲ እኔን ነገር ያውቀዋል፣ ጸሎት አስፈላጊ አይደለም ሚል አይነት ነገር ምልከታ ያላቸው ሰዎች አሉ። በእኔ መረዳት ጸሎት እውነት ነው፣ እግዚአብሔር ያውቃል። ጸሎት ግን የአባትና የልጅ ግንኙነት ነው። ቅድም ደጋግሜ ተናግሬያለሁ። እግዚአብሔር ይሄ አሁን በምድር ላይ ያለው የክርስትና ጉዟችን ለምሳሌ አብርሃም ከዚህ ውጣና
እዚህ ግባ ሲለው ታያላችሁ። ከዚህ ውጣና ወደ እኔ ግባ፣ በፊቴ ተመላለስ ሲለው ታያላችሁ። እንቅስቃሴው ከዓለም ወጥተን ወደ እግዚአብሔር ህልውና ነው የምንገባው። እግዚአብሔር ጂኦግራፊ አይደለም ትኩረቱ። ምን ማለቴ ነው? እግዚአብሔር እውነት ነው ከነዓንን እሰጥሃለሁ ነው ያለው። ጂኦግራፊው ግን ሐዋርያት 7 ላይ እስጢፋኖስ ሲወገር ለአብርሃም አንድ ጫማ መሬት አልሰጠውም ይላል። ምን ማለት ነው? እንቅስቃሴው እግዚአብሔር ጥልቀት ውስጥ ነው። እግዚአብሔር ኤልሻዳይ ውስጥ ነው። አብርሃምን ኤልሻዳይ ውስጥ ተመላለስል። ጸሎት እግዚአብሔር ውስጥ መመላለስ ነው። እግዚአብሔር ራሱን ተርጉሞ ነው እኔ ኤልሻዳይ ነኝ በፊቴ ተመላለስ አለ። ምን ማለት ነው? አብርሃም እግዚአብሔር ኤልሻዳይ ውስጥ ሁሉን ቻይነት ውስጥ ሲመላለስ ከእግዚአብሔር ጋር ያለው ግንኙነት የሚቀጥለውን ሕይወት ታሪክ የሚለውጥ ግንኙነትም ነው። ስለዚህ አንድ ሰው እግዚአብሔር ያውቃል፣ እውነት ነው፣ እግዚአብሔር ሁሉን ያውቃል። ግን እኛ እሱ ውስጥ ገብተን ከእሱ ጋር አብሮ ሰራተኛ በመሆንና በሕይወታችን እግዚአብሔር ያለልንን ነገር እግዚአብሔር የሰጠውን በረከት የምንወርስበት ከእግዚአብሔር ጋር አብሮ የምንወርስበት የአባትና የልጅ ቁርኝትና ፍቅር ነው። ጸሎት ከፍቅር ጋር በጣም ይያዛል እና እውነት ነው እግዚአብሔር ሁሉን ስለሚያውቅ መጠየቅ አያስፈልገኝም የሚሉ ሰዎች አሉ። ለምንድን ነው ሺህ ጊዜ የምንጠይቀው ይላሉ። ግን ሁልጊዜ አሳስቡኝ አንኳኩ ይላል። አንኳኩ ማለት ደጋግሞ ማለት ነው። ፈልጉ የሚለው እንትን አለው። ትኩረት አድርጋችሁ ልባችሁን አጨክናችሁ ጉዳዩን ፈልጉት ነው። ፈልጉት ህመም አለው፣ አንኳኩትም ህመም አለው እና ሪፒት የምናደርግበት ምክንያት አለው። እግዚአብሔር አያውቅም። እግዚአብሔር ከኛ ጋር ፍቅር አለው። ያንን ፍቅር አባትና ልጅ ያለውን ፍቅር ለማሳደግም ነው። ወደ እግዚአብሔርም ጥልቀት መጓዝ ነው። ቅድም እንዳልኳችሁ እስራኤሎችንም ሙሴ ሲናገር ይሄንን ህዝብ ወደ እኔ ነው ማመጣው አለ። ወደ እሱ ነው የሚያወጣው። ሲታይ ጂኦግራፊ ሊመስል ይችላል፣ ግን ወደ ውስጥ ነው የሚወስደው። እግዚአብሔር ወደ ራሱ ጥልቀት ነው፣ ወደ ፍቅር ሪሌሽንሽፕ ነው የሚወስደን። ስለዚህ በፍቅር ያለ ሰው ሆኖ አለ መነጋገር ማለት ለማመን ይቸግራል። ፍቅር አለ ማለት አስቸጋሪ ነው እና ስለዚህ በየጊዜው መነጋገር የግድ ጥያቄ ብቻ ሊኖር አያስፈልግም። አንዳንዴ ጸሎት ዝምታም ሊሆን ይችላል። እግዚአብሔር ፊት ነፍስህን አፍስሰ እግዚአብሔር ውስጥ መሟሟት ብቻ ሊሆን ይችላል። በቃ መቅለጥ ሊሆን ይችላል እና ዝም ብለህ እግዚአብሔር ውስጥ መቆየት በራሱ ጸሎት ነው ብዬ ነው እኔ የማምነው እና ቢያውቅም እኔ እግዚአብሔርን ነው እንጂ የምፈልገው ሌላውን ማቴሪያል ብቻ አይደለም የምፈልገው። ያስፈልገኛል አንዳንድ ነገር ግን ሪሊ እግዚአብሔር ከሁሉ ለኔ ይበልጣል ብዬ ማመንና ሪሌሽንሺፑ የፍቅር የአባትና የልጅ መሆኑ ያ በጣም ፕሬየር ላይ አንድ ከባዱ ነገር አንዳንድ ሰዎች በጣም ኢንቲሜት ሲሆኑ ከእግዚአብሔር ጋር እንዳሉት እግዚአብሔርን በመውደዱ ሲቆዩ ያለ ጸሎት መኖር ይከብዳቸዋል። አንዳንድ ሰው ደግሞ ቤተክርስቲያን ውስጥም ቆይቶ የጸሎት ህይወት በጭራሽ የሌለው ሰው አለ። ይሄን ለማመን ይከብዳል እውነት ለመናገር እንደ አንድ ክርስቲያን ግን አለ። ይሄ ፕራክቲካል ነው። ዴይሊ ዲቮሽን ታይም የሌላቸው ሰዎች ቸርች የሚሄዱ ቃል ይሰማሉ፣ እዛ ይጸልያሉ፣ ይሄዳሉ። ፐርሰናል ኢንቲሜሲ ከእግዚአብሔር ጋር የላቸውም። ይሄ እንዴት ነው የሚቻለው? መጀመሪያው ከባድ ነው ብዬ ስለማስብ እና ደግሞ አንዳንድ ሰዎች አገልጋይ ሆነው ሰው አገልጋይ የሆነ ሲመጣ ሞር ከእግዚአብሔር ጋር መጣበቅ ሲኖርበት ከጸሎት የሚርቁ አገልጋዮች አሉ። አሁን ወጣቶች ስለሆንን አገልግሎት ውስጥ ያለን ሰዎች አለን። በስራም በተለያዩ ሌላው ወርክ ፕሌስ ሚሽነሪም ስለሆነ የስቴጅ አገልጋይ መሆን የለበትም። ከዚህ ነገር አንፃር አንዳንድ አገልጋዮች ፕሬየርለስ ላይፍ አላቸው፣ ግን ሰውን በጉባኤ ያጸልያሉ። በቤታቸው 5 ደቂቃ ያሳልፉም። ማታ ስጸልይ እያሉ የሚዋሹ አሉና ፕሬየርለስ የሆነ ላይፍ በጣም ተንሰራፍቷል። እኛ ጋር ስንገናኝ ቁጭ ብለን ስናወራ የጸሎት ህይወትህን እንዴት ነው? ድሮ ነው ሁሉም ሰው በውስጡ ያለው የሆነ ወቅት አለ ከእግዚአብሔር ጋር እና እንዴት ነው የፕሬየርለስ ላይፍ በክርስቲያኒት ውስጥ ኖርማል ሆኖ የቀጠለው? እና ደግሞ አደጋውስ ምንድን ነው? አገልጋዮች ስንኖር
ጸሎት የለሽ ህይወት ማለት ፍቅር የለሽ ህይወት ነው ማለት ከእግዚአብሔር ጋር ፍቅር የለውም ማለት ነው። ፍቅር የለሽ ህይወት ደግሞ ለምንድን ነው እግዚአብሔርን የምፈልገው? እውነት እግዚአብሔር መጽሐፉ እንደሚል አሁን እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ ይላል። ይሄ አሁን ብዙዎች እንደሚተረጉሙት አይደለም። ይሄ ቃል ማለት በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ሐሳቤ እግዚአብሔርን መውደድ ማለት ሁለንተናዬ እግዚአብሔር ፍቅር ውስጥ ገባ ማለት ነው። ይሄ ቃል እውነት ለመናገር ይሄንን ቃል አሁን መናገር ቢጀምር በጣም ሰፊ ጊዜ ይፈልጋል። በእግዚአብሔር ፍቅር ውስጥ የተነከረ የመጀመሪያ ትእዛዝ ነው። ከጸሎትም ይቀድማል ማለት ነው። ይሄንን ማንነቴን ማየት አለብኝ። እውነት ልቤ በእግዚአብሔር ፍቅር ውስጥ አለ ወይ? ነፍሴ በእግዚአብሔር ፍቅር ውስጥ አለ ወይ? ሐሳቤ፣ ኃይሌ በእግዚአብሔር ፍቅር ውስጥ አለ ወይ? በእግዚአብሔር ፍቅር ውስጥ የተዋሃድኩ ሰው ነኝ ወይ? ይሄ ፍቅር ነው ፑሽ የሚያደርገኝ የሚገፋኝ ወደ ጸሎት። አሁን ይሄ የአገልጋዮችን ህይወት የአንዳንድ ክርስቲያኖችንም ህይወት እናያለን። እነሱ ህይወታቸው አደጋ ላይ ነው ብዬ ነው ማስበው። ለምንድን ነው አደጋ ላይ ነው ምለው? ከእግዚአብሔር ጋር ሳይቆራኙ ከእግዚአብሔር ጋር የልብ ለልብ ሳይተሳሰሩ ወይም እግዚአብሔር ውስጥ ሳይገቡ በእግዚአብሔር ፍቅር ጥልቀት ውስጥ ሳይኖሩ ማገልገል የሚለውን ቃል እግዚአብሔር አገለገለ አይልም። እግዚአብሔር የብዙ አገልጋዮችን አገልግሎት ነው እንደማይል አውቃለሁ። ለምንድን ነው አውቃለሁ ያልኩት? እግዚአብሔር ነው አገልጋይ እንጂ ሰው አይደለም አገልጋይ። በእኔ መረዳት ምን ማለቴ ነው? ጌታ ኢየሱስ ምን አለ? እኔ በአብ እንዳለው አብም በእኔ እንዳለ አታምንምን ካለ በኋላ ባይሆን ስራውን እያለ ስራውን ማለት ጌታ ኢየሱስ እንኳን እኔ አገለገልኩ አላለም። አባቴ ይሰራል አለ። አባቴ የሚሰራ ከሆነ አባቱን እንዴት ነው ያሰራው ነው ጥያቄ። እኔ በአብ አብ በእኔ ማለት ነው ተዋህደን አብን አለመከልከል አሳልፈዋለሁ ማለት ነው። አገልግሎት ማለት አገልግሎቱ እግዚአብሔር ነው የሚያገለግለው፣ እግዚአብሔር ነው የሚሰራው። በመንፈስ ቅዱስ ኃይል አስወጣሁት አለ አጋንንት። እኔ አስወጣሁት አለ። መንፈስ ቅዱስ ነበረ የሚያልፈው። እንዲሁ እኛንም እንደሱ ብሏል። በእኔ ኑሩ እኔም በእናንተ ብሎ ያለ እኔ ምንም ማድረግ አትችሉም ማለት። ምንም ማለት ምንም ነው። ምንም ከሆነ እኔ አይደለሁም እሰራው ማለት። ቀጥሎ ምን ይላል? በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። እውነት ብዙ ፍሬ የሚያፈራው እኔ ነኝ፣ እሱ ነው። ምክንያቱም እኔ በሱ እሱ በእኔ ከሆነ ቅድም ከላይ ያለ እኔ ምንም ልታደርጉ አትችሉም ካለ እሱ እኔ ውስጥ እኔ እሱ ውስጥ ከሆንኩ የሚሰራው እሱ ነው ማለት ነው። በእሱ ብዙ ፍሬ እናፈራለን። ሰራተኛው እግዚአብሔር ነው። ሰራተኛው ጌታ ኢየሱስ ነው። ሰራተኛው መንፈስ ቅዱስ ነው። የኔ ስራ እግዚአብሔርን ማሳለፍ ነው። እግዚአብሔር ያልፍ ዘንድ መፍቀድ ነው። ጸሎት ነው ይህንን የሚያደርገው። ጸሎት ከእግዚአብሔር ጋር ስንዋሃድ እግዚአብሔር የአለመከልከል ያልፋል ማለት ነው። ጸሎት ስራ አለው። አሁን ዝርዝር ውስጥ በገባ በጣም ትልልቅ ስራዎች አሉ። ጸሎት እኔን ወደ መስዋዕትነት ነው የሚወስደው። እኔን ቅዱስ መስዋዕት አድርጌ ራሴን እንዳቀርብ ያደርጋል። ለምን? እኔ መስዋዕት ስጀምር እግዚአብሔር አለመከልከል ያልፋል። ከክርስቶስ ጋር ተሰቅያለሁ። እኔ አልኖርም፣ ክርስቶስ ይኖራል። ክርስቶስን ማኖር ነው ስራዬ፣ የኔ ስራ። አገልጋይ ማለት ክርስቶስን ገላጭ ነው። ክርስቶስ እንዲያገለግል መፍቀድ ነው። መንፈስ ቅዱስ እንዲገለጥ መፍቀድ ነው እንጂ እኔ አገልጋይ ነኝ ማለት አይችልም። ከቻለ ይሞክር። ምክንያቱም ውጤቱን እግዚአብሔር እኔ አላውቀውም ነው የሚለው። እሱ ስላልሰራው እግዚአብሔር ተገልጦ ስላላገለገለ እኔ አላውቅም ነው የሚለው እግዚአብሔር። ስለዚህ ብዙዎች እንዲህ ይሆናሉ ያልኩበት ምክንያት ይሄ ነው። ስለዚህ ጸሎት ማለት ትልቁ ስራ እኛን ወደ መስዋዕትነት ነው የሚያመጣው። ዝም ብሎ ለአምጣ እንካ ጸሎት ብቻ አይደለም።
እኔን ቅዱስ መስዋዕት ለማድረግ ያመጣኛል ማለት ነው። ቅዱስ መስዋዕት ሆንኩ ማለት ህይወቴ ፉሊ እግዚአብሔርን ለመግለጥ ተዘጋጀ ማለት ነው። እግዚአብሔር አለመከልከል በእኔ ህይወት ያልፋል። ያ አገልግሎት ነው ሬጂስተርድ እግዚአብሔር የሚያውቀው እና ብዙዎች እንደዚህ ይላሉ አውቃለሁ። አገልጋዮች አሉ እንደዚህ የሚሉ እኔ በኮቴሽን ብንይዛቸው ይሻላል። ከአገልጋዮች አንጻር ብቻ ሳይሆን በደንብ አንስተልናል። በጣም ብዙ ነገር ነው በዚህ ጥያቄ የተነሳው ለኔ ራስ ፐርሰናሊ ና አንድ ክርስቲያን ራሱ ዴንጀሩ ምንድነው? ከጸሎት ርቆ እሁድ የሚመላለስ እንዲህ ስንል በጣም እንትን እያለን አይደለም። ላይክ እውነቱን እንድናወራ ስላሰብን ነው። እንደዚህ አይነት ከአገልጋይ አንጻር ሳይሆን እንደ ምእመን ላይክ ሁሉም አገልጋይ ነው፣ እሱ ሌላ ታሪክ ነው። ግን አንድ ወጣት ፕሬየርለስ ላይፍ የመኖሩ ምን ዋጋ ያስከፍለዋል? ምንድነው ምትለን በሱ ዙሪያ? ትልቁ ነገር ቅድም እንዳልኩት እግዚአብሔር በህይወታችን ይገለጥ ዘንድ ነው። አቅም የሌለሽ ክርስቲያና ይሆናል። ጸሎት የለሽ ከሆነ አቅም የለሽ ክርስቲያን መሆኑ አይቀርም። ለምን? ጸሎት ሁሉ ጊዜ ከእግዚአብሔር ጋር እንተሻሻለን፣ እግዚአብሔር ፊት እንቆማለን። እነኛ ነቢያቶች ሕያው እግዚአብሔርን በፊቱ የመቆም እያሉ በፊቱ አለ ማቋረጥ መቆም፣ እግዚአብሔር ጋር መቆራኘት ኃይል ያመጣል። ኃይል ያለው ህይወት እንኖራለን። ጸሎት የለሽ ህይወት ኃይል የለሽ ህይወት ነው፣ ደካማ ህይወት ነው። ጠላት የሚጠቀምበት ክርስቲያን ነው። እንደውም ካላችሁኝ ከዓለማዊ ይልቅ ጠላት የሚጠቀመው ክርስቲያን የከፋ ነው። እና እንደዛ አይነት ክርስቲያኖች ደግሞ ጸሎት የለሽ ህይወት ነው። ጸሎታቸው ደካማ ሲሆን ነው። ጸሎት ደካማ ሆነ ማለት ኃይል የለም ማለት ነው። የእግዚአብሔር ጉልበት የለም ማለት። ስንጸልይ ነው የእግዚአብሔር መንፈስ በኃይል የሚመጣ። ስትጸልዩ ነው። ስትጸልዩ ደግሞ ሌላው ጌታ ኢየሱስ ራሱ በመንፈስ ቅዱስ የተሞላ ነው። በመንፈስ ቅዱስ የተመራ ነው። በመንፈስ ቅዱስ የሚያገለግል ነው። በመንፈስ ቅዱስ ነው የመስዋዕት የሆነው። በመንፈስ ቅዱስ ነው ከትንሣኤ የተነሳ። ምን ማለት ነው? ህይወቱ በሙሉ ከጸሎት ጋር የተያያዘ ነው። ሲጸልይም ሰማያት ተከፈቱ ይላል። ደጋግሞ ነው የሚናገር። ሲጸልይም ሰማያት ተከፈቱ። የኃይል ህይወት መኖር የምንችለው የሚጸልይ ሰው ብቻ። ካልጸለይን በጠላት እጅ እንወድቃለን ማለት ነው። ይሄ ደግሞ የሚጠቅመው ለምንድን ነው? ይሄ ጸሎት የሚለው ነገር እንዲሁ ለማስረዳት ያህል እግዚአብሔር ውስጥ መቆየት ነው ብያቸዋለሁ። እግዚአብሔር ውስጥ ስንቆይ የእግዚአብሔርን መንፈስ ሽታ የእግዚአብሔር መንፈስ ጋር መዋሃድ ስለሚኖር የጠላትን ድምጽ መለየት እንችላለን። የእግዚአብሔርን ድምጽ መለየት እንችላለን። እግዚአብሔር የሚያሳየንንና የጠላትን ሽንገላ እናውቃለን፣ እንለያለን። አጥርተን ነው የምናየው። ስለዚህ ክርስቲያኑ ምን ይሆናል? በህይወቱ የሚወስናቸው ውሳኔዎች ደካማ ይሆናሉ፣ ስተት ይሆናሉ። በጠላት የተመራ ሊሆን ይችላል። አወዳደቁ የከፋ ይሆናል። ምክንያቱም የእግዚአብሔርን ድምጽ አጥርቶ አልሰማም፣ ወይም እግዚአብሔር የሚያሳየውን አጥርቶ አላየም። ምክንያቱም ጸሎት ህይወቱ ደካማ ስለሆነ እና በጣም ብዙ ወጣቶች የሚወድቁበት በዚህ ነው ማለት። አንዳንድ ጊዜ የጸሎት ህይወታችን በጣም ደካማ ከመሆኑ የተነሳ የወጣትነታችን ራሱ የሚገፋን ነገር አለው። ቶሎ የምንሄድበት ጉዳይ፣ ቶሎ እጃችን ውስጥ የሚገባ ነገር፣ በፍጥነት የምንፈልጋቸው ጉዳዮች አሉ እና እነሱ ህይወታችን ድንገት በእነሱ እጅ እንወድቃለን ወይም ጥፋት ውስጥ እንወድቃለን ማለት ነውና ጸሎት አቅጣጫችንን ያሳምረዋል ብዬ አስባለሁ። እዚህ ላይ እንዴት ነው ዲዘርን የምናደርገው? ከእግዚአብሔር ጋር በጸሎት መቀበል እንፈልጋቸውን ነገሮች ወይ ደግሞ የስ ኦር ኖ ብለን የምንፈልጋቸው ጥያቄዎች አሉ። እግዚአብሔር ወይ የስ እንዲለን ወይ ነው። ዲዘርን ካለማድረጋችን የተነሳ ምን እንዳለን ራሱ አናውቅም። ጥያቄውን እናቀርባለን፣ ከእግዚአብሔር ጋር እናወራለን፣ ምን እያለ እንደሆነ አናውቅምና እንዴት ነው ዲዘርን የምናደርገው የእግዚአብሔርን ምላሽ? በጣም ጥሩ ጥያቄ ነው። 100% ልመልስ ብችልም ባልችልም አላውቅም፣ ግን የመጀመሪያ ምሳሌ ነው። ለምሳሌ የአባትን ድምጽ በስጋ ያለውን የአባታችንን ድምጽ፣ የአባታችንን አረማመድ፣
የአባታችንን ፊት እናውቃለን አናውቅም? በሪሌሽንሺፕ ስላለን አባታችን መቆጣቱን እናውቃለን፣ ደስ ማለቱን እናውቃለን። እንደውም ሲመጣ አረማመዱ የአባታችን ነው እንላለን። እንደዚህ በእይታም በድርጊትም የምናውቃቸው ነገሮች ለምንድን ነው እንደዚህ ሆነው? ኢንቲሜሲ ስላለን ከእግዚአብሔር ጋር ያለን ግንኙነት የጠለቀ ሲሆን ድምጹን አሁን ድምጽ ስላችሁ የሚሰማ ድምጽ ማለት ያለ የመንፈስ ቅዱስ ድምጽ መንፈስ ነው የሚሰማው። ስለዚህ መንፈሳችን ያውቀዋል። እግዚአብሔር ሲቆጣ መንፈሳችን ላይ እናውቀዋለን። ይሄ ኤክስፒሪየንስ ሊኖረን ይገባል። የጸሎት ኤክስፒሪየንስ ሊኖረን ይገባል። የምንሰማባቸው መንገዶችም አሉ። የተለያዩ መንገዶች አሉ። ማየት አንዱ ነው። ራእይ ማየት እንችላለን፣ ህልም ማየት እንችላለን። የመንፈስ ቅዱስ ቋንቋዎች ናቸው። ኢምፕሬሽን ልባችን ውስጥ የሚከብዱ መጽሐፍ ቅዱስ አንዳንድ ቦታ ሸክም የሚላቸዋል። ልባችን ላይ የሚከብድ ጫና የምንሰማቸው ነገሮች እነኛ ኤክስፒሪየንሻሊ የምናውቃቸው ናቸው። ግን ከእግዚአብሔር ጋር ካልቆየ የእግዚአብሔር ድምጽ የትኛው ነው? ኖ የት ነው? የትኛው ነው? የስ የትኛው እንደሆነ አታውቅም። የዛን ጊዜ ነው ኮንፊውዥን። የጠላት ድምጽ የእግዚአብሔር ድምጽ አድርገን ልንወስድ እንችላለን። የእግዚአብሔርን ድምጽ የጠላት ድምጽ አድርገን ልንወስድ እንችላለን። ግን በልምድ ሲሆን በድምጽ እናውቃለን። ይሄ የእግዚአብሔር ድምጽ ነው አውቀዋለሁ። ምክንያቱም ኤክስፒሪየንስ አለኝ። ፊቱን ፊቱ ፈገግታ ካለው ፈገግ ምን እንደው አዎ እሺ ማለቱ ነው ብለን የመንፈስ ቋንቋ ስለሆነ የውስጥ ቋንቋ ስለሆነ ነው። እና እኛን ያንን ቃል አድርገን የምናወጣው እና መንፈሳችን ይከብዳል፣ በደስታ ይሞላል፣ በሰላም ይሞላል፣ በእረፍት ይሞላል። መልሱ መጥቷል ማለት ነው። እንዳልኳችሁ በህልምም በራእይም እግዚአብሔር አዎ አይደለም ብሎ መናገር ይችላል። በድምጽ መናገር ይችላል። አንዳንዴ በጸጋ ስጦታዎችም መልእክተኞችን ሊልክ ይችላል። በእንደዚህ ማወቅ እንችላለን። ብዙ መንገዶች አሉ። ለተለያዩ ሰዎች የተለያየ ነው። ይሄ የእግዚአብሔርን ድምጽ አዎን አይደለምን ለመለየት ማለት ነው። እንግዲህ የለመድንበት መንገድ ወሳኝ ነው ማለት ነው። ኢንቲሜሲ ነው ይሄንን የሚያመጣው ማለት ነው። ኢንቲሜሲ ነው የሚያመጣው። የጸሎት ጥንካሬ ነው የሚያመጣው። ይሄንን ተለየው ታውቀዋለህ በቃ። በዚህ አያይዘ ያንተን ኤክስፒሪየንስ ሼር ብታደርገን እንዴት ነው እግዚአብሔር ድምጽ የምትሰማበት ልማድ? ዲሲፕሊንን እንዴት በጣም ብዙ ጊዜ ደስትሽ የሚታወቀው ዲሲፕሊን ስፒሪቹዋል ዲሲፕሊን ብዙ ጊዜ ትሬኒንግም ሰጥቶናል። እኔ ስታፍ ትሬኒንግ ስወስድና እንዴት ነው ኮንሲስተንትሊ በጣም ረጅም አመት ነው ከዚህ በፊትም ነግረህናል። እንዴት ነው ያስጠበቅከው? እንዴት ነው የጌታን ድምጽ የምትሰማበት ያንተ ስፔሲፊክ ልማድህ እንዴት ነው? መጀመሪያ እንግዲህ የተለያየ አመለካከት ሊኖር ይችላል ለሰው። መንፈስ ቅዱስ እስከመሞላበት ጊዜ ድረስ የእግዚአብሔርን ድምጽ በትክክል ለይቼ አላውቅም። ሲሰበክ ደስ ይለኛል ቃሉ፣ አንዳንዱ እደነቃለሁ፣ እግዚአብሔር ተናገረኝም እንላለን። ግን መንፈስ ቅዱስ ከተሞላው በኋላ ድራማቲክ ነው አሞላሌም እና ልክ ከዛ በኋላ ድምጽ ሰምቻ ኦዲብል የሆኑ ድምጾች ሰምቻ ቃለሁ። በመከራና ፈተና ውስጥ ስለነበርኩ በደርግ ጊዜ ስለነበረ ወደ 37 አመት ምናምን ከዛ በላይ ስለሆነና የእግዚአብሔርን ቃል በድምጽ ሰምቻ ቃለሁ። በጣም በብዙ በህልም ነው የምሰማው። ጥርት ያለ ህልም ነው የማየው። በግልጽ ነው። እስከዛሬ አካሄደ ከዛን ጊዜ ጀምሮ ህይወቴ በሙሉ በዚህ የተቃኘ ነው ብዬ አስባለሁ። ወደ ትዳር ስመጣ በጣም በግልጽ አይቼ ነው። በጣም በግልጽ አይቼ ኮንፈርም ተደርጎ አለ ጥርጥር ነው አይቼ ነው። ለትምህርት ወደ ውጭ ወጥቼ ነበር። በግልጽ አይቼ ነው የት ሀገር እንደሆነ ፎርም ሞልቼ በህልም ነው የማደርገው። ሲሄዳል ከዛ ስመለስ አውቃለሁ የሚሆነውን ነገር የሰዎችን ህይወት አያለው።
እንደዚህ በህልም አለው አንዱ ነው። ሌላው በእግዚአብሔር ቃል የእግዚአብሔር ቃል ለዛ ጉዳይ ለጸለይኩት ጉዳይ የእግዚአብሔር ቃል ብርሃን ይመጣል። የእግዚአብሔር ቃል ፍቺው ይመጣልኛል። ያንን ነው በዛ ነው የተለማመድኩትና ሌላው ይሄ መንፈሳዊ ዲሲፕሊኑን እንግዲህ ከዛ ጊዜ ጀምሮ ነው። በነገራችን ላይ ከ1980 ጀምሮ ለረጅም ጊዜ ከ9 ሰዓት ከምሽቱ 9 ሰዓት በኋላ አልተኛም። ጸሎት ነው፣ እግዚአብሔርን ቃል ማንበብ ነው። ያንን እስከ ዛሬ ነው። እንደውም አሁን ይጨምራል። አሁን ወደ 8 ሰዓት መነሳት ጀምሬያለሁ። እና የእግዚአብሔር ቃል ለእግዚአብሔር ቃል የምንሰጠው ስፍራ የጸሎት ህይወት እድገታችንንና ብስለታችንን ይጨምረዋል። በጣም የሚገርመው የእግዚአብሔር ቃል ለምሳሌ ያነበብኩ መጽሐፍ ቅዱስ ጨርሳለሁ፣ ግን የእግዚአብሔር ቃል ባጠናሁ ቁጥር የጸሎት ጉልበቴም እየጨመረ ነው የሚሄደውና በጣም ብዙ ሰው መጽሐፍ ቅዱስ አንብቤ ያለሁ ብሎ መንፈሳዊ ህይወቱ የጸሎት ህይወቱ ከደከመ ሪሊ አላነበበም ማለት ነው። ምን ማለት ነው? የእግዚአብሔር ቃል ብርሃን ማምጣት አለበት። መጽሐፉን መጨረስ አይደለም ኢምፖርታንት። የእግዚአብሔር ቃል ብርሃን ጉልበት ይሰጣል፣ እምነት ይሰጣል፣ አቅም ይሰጣል እና የጸሎት ጉልበቱ እየጨመረ የሚሄደው የቃል ፍቺ ሲመጣ ነው። የእግዚአብሔር ቃል ፍቺ ሲመጣ ነው። እና አንዳንዱን አሁን ቅድም ያወራሁትን ታላቁ ትእዛዝ የበራልኝ ጊዜ ልነግራችሁ አልችልም። እስከ ዛሬም በጣም የተለየ የጸሎት ጥልቀት ጨምሮልኛል። የተለየ እና እንደዚህ ነው። እና ዲሲፕሊኑን የጠበቅኩት አንደኛ ለመነሳት እጸልያለሁ። እግዚአብሔር ሆይ ከዚህ ሰዓት አታሳልፍ እና ይሄ ሰዓት እያልኩ መጀመሪያዎቹ አካባቢ እግዚአብሔር ታማኝ ነበረ። በሰዓቴ እነሳለሁ፣ እጸልያለሁ እና እንደዚህ ነው የለመድኩት። መንፈሳዊ ዲሲፕሊኖችን ከ15 ዓመት በፊት ጀምሮ ወጣ ብሎ በእግዚአብሔር ፊት መቆየት፣ መጽሐፍ ቅዱስን ይዤ ለጸሎትና ከሰው ጋር ያለኝን ግንኙነት አቆማለሁ። 3 ቀን 4 ቀን አቅም ካለኝ ወደ 5 ቀን እንደዚህ እስከ 7 ቀን መሄድ እችላለሁ። እግዚአብሔርና እኔ ብቻ እና የሌላ ሰው ስልክ አላነሳም። ግንኙነት የለም፣ ማቋረጥ ነው። ሁሉንም ዘጋለሁ ማለት ወጣ ብሎ ከእግዚአብሔር ጋር መቆየት በእንግሊዝኛው ሶሊቲዩድ ይባላል። እሱ በጣም ትራንስፎርም ያደረገኝ ዲሲፕሊን ነው። ሌላው ሁለተኛው ጸጥታ ነው። በእግዚአብሔር ፊት ጸጥ ብሎ መቆየት፣ መናገር። ሁልጊዜ ብዙ ጊዜ የምናስበው ጸሎት መናገር ብቻ ይመስላል፣ ግን አይደለም። ጸሎት ጸጥ ማለትም ነው። ፎከስ አድርጎ ጸጥ ማለት። ለምሳሌ መስቀሉ ላይ ፎከስ ካረኩ ፎከስ አድርጌ መቆየት፣ ጸጥ ብሎ መቆየት። የሚገርመው ብዙ መልእክቶችን ብዙ ራእዮችን በጸጥታ ውስጥ ነው የምናየው። ድንገት እግዚአብሔር የሆነ ነገር ይከፍታል፣ ድንገት የሆነ ነገር ያደርጋል እና ስፖንቴኒየስ የሆነ ነገር አለው እና በእግዚአብሔር ፊት ጸጥ ብሎ መቆየት። አውቃለሁ አእምሯችን ብዙ ስለሚያወራ ዲሲፕሊን ማለት ደግሞ ማስለመድ ስለሆነ ወደ ጸጥታው እየመለስን 5 ደቂቃ መቆየት ከቻለን ጥሩ ነው። ከዛ መጀመሪያ 3 ደቂቃ ማንቆይ፣ ከዛ እያለ እየጨመርን 10 ደቂቃ 15 ደቂቃ እንዲህ እያልን ጸጥታውን በለመድን ቁጥር ውስጣችን ፈጽሞ እየከበደ ነው የሚለው። ጸጥ እያለ መሄድ ጀመርን እና የእግዚአብሔርን ድምፅ አጥርቶ ለመስማትም በጣም በጣም ወሳኝ ዲሲፕሊን ነው ጸጥታ። ሌሎች እንደዚህ ያለ ጸሎት አንዱ ዲሲፕሊን ነው። አሁን የምንነጋገረው የገባኝ ነገር እግዚአብሔርን መስማት ማይፈልግ ሰው የለም። በእግዚአብሔር ፊት ሆኖ የእግዚአብሔርን ድምጽ መስማት ማይፈልግ ሰው የለም። ግን ይሄ ደግሞ የሆነ መውጣትን ቅድም የአብርሃምን ስቶሪ ስናነሳ ነበርና መውጣትን ወይም ሳክሪፊሻል የሆነ ነገርን ይፈልጋል። አንተ አሁን 9 ሰዓት መነሳት ምቾት ላይክ ምንተኛበት ሰዓት ነው ብዙ ጊዜና የሆነ መውጣት ይፈልጋል። የሆነ መተው ያለበት 7 ቀን ሄዶ ስልክ ዘግቶ ቁጭ ማለትን ይፈልጋልና
ዝም ብሎ የሚመጣም ነገር አይደለም። እሱን እየተረዳሁ ነበርና ጸሎትን እና ደግሞ ከእግዚአብሔር ጋር ያለን ፍቅር ላይክ የምንወደውን ሰው እንዴት ለመስማት ለማውራት እንደምንጓጓ እየተረዳሁ ነበርና ይሄ አልፎ መሄድን ሳክሪፊሻል መሆኑን ከዚያ ደግሞ የከበረም ነገር እንደሆነ እየተረዳሁኝ ነበርና ኤክስፒሪየንስ ሼር ስታደርግ እንደው አሁን በአገልግሎት እዚህ አሁን ግሬት ኮሚሽን ወደ 27 ዓመት ይሆናል ብዬ አስባለሁ። ከ99 ጀምሮ እንታውቃላችሁ በሰፖርት ሬዝ ነው የምንኖረው። አንድም ቀን ቻሌንጅ ሆኖ አያውቅም እኔ ጋር። ደግሞ ያነሰ ኑሮ ምኖር ያለ ገንዘብ ፈሶ አያውቅም፣ ግን ጎሎም አያውቅም። እሱ ሁል ጊዜ ይደንቀኛል። ሰዎችን እጄ ቻሌንጅ አድርጌም እኮ አይደለም አረጋለሁ፣ ግን አሜዚንግ ጸሎት ውስጥ መቆየቴ የፍቅር ግንኙነት ቅድም የእግዚአብሔር ቃል በማንበባችን እየጨመረ ይሄዳል ያልኩት ፍቅራችን የሚጨምር ከሆነ ጸሎቱም ይጨምራል። እግዚአብሔር ጋር ብቻ የምንለው አሁን እንዴት እንደማስረዳቸው አላውቅም። እግዚአብሔር ፍቅር ነው አይደለም? ምን ያክላል እግዚአብሔር ራሱ ምን ያክላል? ዘላለም ዲፋይን አረገው። የእግዚአብሔር ፍቅርም ዘላለም ነው ራሱ። ምን ውቅያኖስ አይገልጸው ማለት የእግዚአብሔር ፍቅር ውስጥ አልቆ መቆየት፣ እግዚአብሔርን መውደዳችን በሁለንተናችን በአጥንት ነፍስ መንፈሳችን በሁሉ ነገር እግዚአብሔር ፍቅር ውስጥ መሆናችን፣ የእግዚአብሔር ፍቅር መጠጣታችን፣ የእግዚአብሔር ፍቅር ውስጥ መሆናችንን ማየት ከጀመርን ማየት ያልኩበት ምክንያት አለ። ማየት ከጀመርን እውነት ነው የምነግራችሁ የጸሎት ህይወት የሆነ ግዴታ አይደለም። ወይንም ምን አባት ይሻለኝ አሁን መጸለይ ያለብኝ ኡፍ እያልኩ አይደለም። እውነት ነው እግዚአብሔር እየጠበቀኝ ነው። አሁን ነቅቻለሁ። እግዚአብሔር ሆይ አሁን የመጀመሪያ ማየት ያለብኝ እግዚአብሔርን ነው። ስለዚህ እግዚአብሔርን ማየት ፈልጋለሁ። እኔ እግዚአብሔርን ወደዋለሁ። ስለዚህ እግዚአብሔርን ማየት አለብኝ ብዬ ነው መነሳት ያለብኝ። እውነት ነው አንዳንድ ጊዜ እንቅልፉ በጣም ጥሩ ይመስለናል፣ ለመነሳት ልንታገል እንችላለን። ግን ጌታ እየጠበቀኝ ነው። እግዚአብሔር ጋር ነው ጉዳይ። ቀኑን እንዴት ነው የምገጥመው? እግዚአብሔርን ሳልገጥም ከእግዚአብሔር ጋር ያለኝን ትግል ሳላረግ እንዴት የሚመጣውን ቻሌንጅ እታገላለሁ? እና ደግሞ አገልጋዮች ነን። ስለዚህ ዴሊ የሚመጣው ሰው አይነቱ በጣም ይለያያል። ይሄንን ለመግጠም የግድ ከእግዚአብሔር ጋር መቆራኘት አለብን፣ መግጠም አለብን። እና አንዳንዴ አገልግሎታችንን ፑሽ ያደርጋል። ሁለተኛው ቅድም እንዳልኩት ውስጣችን ራእይ አለ ወይ ነው። ውስጣችን በእውነት እግዚአብሔር በዚች ምድር ላይ ያለችኝን እድሜ እንደዚህ እንድጠቀም ይፈልጋል ወይ? ያንን ለመፈጸም መሄድ አለብኝ። በመጨረሻ የሚያሳፍር ሰው እንዳልሆን፣ ነውረኛ ፍጻሜ እንዳላደርግ፣ እግዚአብሔር ደስ የማይለው ኮንክሉሽን ላይ እንዳልደርስ ከእግዚአብሔር ጋር የግድ ዴይሊ መኖር አለብኝ። እና ለቤቴ፣ ለባለቤቴ፣ ለልጆቼ፣ ለጎረቤቶቼ፣ ለቤተ ክርስቲያን ከአብሬ ለማገለግለው ሰው ህይወቴ ምስክር ነው ወይ? እውነት ምስክር ነው ወይ? ይሄንን ለማድረግ የጸሎት ህይወቴ ስትሮንግ መሆን ግዴታ ነው። ለዚህ ዲሲፕሊኑ ስትሮንግ መሆን አለበት። ኮንቪክሽኑም ስትሮንግ መሆን አለበት። ማመን አለብኝ። በጣም ደስ የሚል ቆይታ ነው ያደረግነው እና ሰዓት ስለሚገድበን እንጂ ብዙ ማንሳት እንፈልጋቸው ጥያቄዎች ነበሩ። በመጨረሻ መናገር የሚፈልጉት ለወጣቶች ማስተላለፍ የሚፈልጉት ሀሳብ ካለ እድል እንስጦትና ጨርሳለን። ለወጣቶች የምለው ምንድነው? እግዚአብሔር ለኢያሱ ያለውን ነው። ኢያሱን ምንድነው ያለው? ይሄንን ቃል ቀንና ሌሊት አሰላስለው፣ ይሄንን ቃል ቀንና ሌሊት አዋህደው፣ መንገድህን ይቀናልሃል ይላል። የሚገናኝ ነገር አይመስልም። የእግዚአብሔርን ቃል ማሰላሰል፣ የእግዚአብሔር ቃል ውስጥ መነከር በጸሎት ህይወት ውስጥ እንድንገባ ጉልበት የሚሰጥ ስለሆነና ምንድን ያደርጋል? ይሄ
ቃል የጸሎት ህይወታችንን ስትሮንግ ማድረጉ ብቻ አይደለም፣ ቃሉ እግዚአብሔርን ራሱን ነው የሚያመጣው። ቃሌን የሚጠብቅ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። ወጣቶችን ቻሌንጅ የማደርገው ይሄን ነው። ጉዟችሁ ገና ረዥም ነው፣ ጎዳናችሁ በጣም ረዥም ነው እና ያንን ረዥም ዘመን አለ ነውር አለ ድፈት ዘመናችሁን ለመጨረስ ይህንን ቃል ቀንና ሌሊት አሰላስለው መንገዳችሁ ይቀናላችኋል፣ ጎዳናችሁም ይቀናል፣ የተሳካ ህይወት ትኖራላችሁ፣ እግዚአብሔርም በህይወታችሁ ይከብራል ብዬ እመክራለሁ። አንድ ሀሳብ ብናወራ ብዬ ሀሳብ አይደለም ላይክ እንደ መዝጊያ ማድረግ ይቻላል። ጸሎትን ስናስብ አንድ ምክንያት ይሆናል ብዬ ሰው ወይም ወጣቶችን ነው ዩዥዋሊ አእምሮዬ ላይ ማስበውና በኃጢአት ውስጥ ያለ ወይም በድካም ውስጥ ያለ ወጣት ለመጸለይ አቅም ያጣል ብዙ ጊዜና እነሱንስ ምን ትላቸዋል? በደንብ ያነሳ ነው ላይክ በስንፍናም በተለያዩ ምክንያቶችን ነው ቀድመንና ለነሱም ላስት ምትላቸው ነገር ካለ እግዚአብሔርን እንደሚሰማቸው። የሚገርመው ለነሱ ምንድነው እግዚአብሔር ፍቅር ነው ማለት እኛ ለልጆቻችን አጥፍተው እንዴት እንደምንራራ እናውቃለን። ቢበድሉም ልጅ ስለሆነ ውስጣችን ይንሰፋሰፋል። ልክ ይሄ በጣም ትንሹ ምሳሌ ነው። እግዚአብሔር ግን ዘላለም ነው ፍቅሩ እና እንደዚህ በድካም ያላችሁ ወጣቶች ካላችሁ እንደው አቅም ጠፍቷቸው ክርስትናውም ግራ ገብቷቸው እግዚአብሔር ፍቅሩ አይለወጥም። እኛንን የተለወጥነው እንጂ እግዚአብሔር ዛሬም እንደ በፊቱ ይወዳል። እግዚአብሔር ፍቅር ነው። ልክ ያ አባቱን ገንዘቤን አምጣ ብሎ ሄዶ በትኖ ሲመጣ ፍቅሩ ያው ነበር፣ አቀፈው ይላል። ከነ ምናምኑ ነው ያቀፈው። ስለዚህ እግዚአብሔር ድካማችሁን ያውቃል፣ ደግሞ ይራራል። ስለዚህ እግዚአብሔር ይወዳችኋል። ወደ እግዚአብሔር ለመመለስ ልባችሁ እንዲጨክን መክራችኋለሁ። ያ ከልብ እናመሰግናለን። እንዳልኩት ሰዓት ስለገደበን ነው በዚህ የምናቆመውና ስለሰጡን ጊዜ ከልብ እናመሰግናለን። ከዚህ በፊት የነበረን ቆይታ በጣም ደስ የሚል ነበር። እኛ ደግሞ እንግዶቻችን ስንይዝ ደጋግመን ነው የምንጠራው። አሁን ሪካርዱን ይዛልን ነው አይደል? ከዚህም በኋላ እንግዲህ እየተገናኘን ያው ትውልዱን ማነጽ ስለሆነ የኛም ሀሳብ እኛ እዚህ ቁጭ ስንል የራሳችንንም ጥያቄ ነው ሁሌ እንደምንለው የምናነሳ። ብዙ ታንጸናል፣ ብዙ እግዚአብሔር በእርሱ ተናግሮናል። ከልብ እናመሰግናለን። እኔም አመሰግናለሁ። ተባረኩ። ያ እንግዲህ ተመልካቾቻችን ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ሳምንት እስክንገናኝ መልካም ሳምንት።